ፍሳሽ ማሰባሰብ ማጣራትና ማስወገድ አገልግሎት የህብረተሰቡን ጤና ለመጠበቅ የገጸ ምድርና የከርሰ ምድር ውሃ ብሎም የአፈርና የአየር ንብረት ብክለትን ለመከላከል እንዲሁም ጽዱና ውብ ከተማን በማረጋገጥ ረገድ ያለው ሚና ከፍተኛ ነው። አገልግሎቱ ዋነኛ የከተሜነት መለኪያ ከመሆኑም ባሻገር በአገራችንም ሆነ በዓለም አቀፍ የአካባቢ ጥበቃ ሕግ መሰረት ያልተጣራ የፍሳሽ ቆሻሻ ወደ ታችኛው ተፋሰስ መልቀቅ ፈጽሞ የተከለከለ መሆኑን የሚያረጋግጥ ነው። ስራው በእጅጉ ከባድና ውስብስብ ከመሆኑም ባሻገር ከበጀትም አኳያ ትልቅ ወጪና የውጭ ምንዛሪ የሚጠይቅ የልማት ዘርፍ ነው። ታዲያ ይህ ወሳኝና ከሰው ልጆች የዕለት ተዕለት ኑሮ ጋር የተቆራኘው ፍሳሽ አወጋገድ ስርዓት ማዘመን ከዚህ ቀደም ትኩረት ተነፍጎ ጉዞ የኤሊ እርምጃ እንደነበር በተጨባጭ ያሉ የዘርፉ መሰረተ ልማቶች ያረጋግጣሉ። ባለፉት 7 ዓመታት ግን የከተማ አስተዳደሩና ባለስልጣኑ በሰጡት ከፍተኛ ትኩረት ዘርፉ እንዲያንሰራራ የዘመናዊ ፍሳሽ አወጋገድ ተጠቃሚ ማህበረሰብ ቁጥርም እንዲያድግ ትልቅ አቅም ፈጥሯል። ባለስልጣኑ በፍሳሽ ማሰባሰብ ማጣራትና ማስወገድ አገልግሎት ባለፉት 7 ዓመታት የተከናወኑ አበይት ተግባራትን እንዳስሳለን። ሰርካለም ጌታቸው ነኝ። አብራችሁን ቆዩ። አዲስ አበባ በፍጥነት እያደገች ያለች ከተማ መሆኗ ይታወቃል። ከከተማዋ እድገት ጋር የተቀናጀ የፍሳሽ አወጋገድ ስርዓት መኖር ደግሞ በእጅጉ ወሳኝ ነው። የፍሳሽ አወጋገድ ስርዓቷን የሚያሳለጥ ስራ ለመስራት ደግሞ የከተማዋ ፍሳሽ ማስተር ፕላን ማዘጋጀት ቀዳሚ ተግባር በመሆኑ ባለስልጣኑ መዲናዋን በ3 የፍሳሽ ተፋሰስ የሚከፍል ማስተር ፕላን ጥናት ያጠናቀቀው በዚሁ በተጠቀሱት ዓመታት ውስጥ ነው። ሌላው በከፍተኛ ፍጥነት የተሰራው የፍሳሽ ማስተላለፊያ መስመር ዝርጋታ ነው። ከየቤቱ ፍሳሽ ሰብስበው ወደ ማጣሪያ ጣቢያ የሚወስዱ ከ1800 እስከ 150 ሚሊ ሜትር ዲያሜትር ስፋት ያላቸው 1103 ኪሎ ሜትር የፍሳሽ ማስተላለፊያ ቱቦ ተዘርግተዋል። በአጠቃላይ አሁን ላይ የፍሳሽ ቆሻሻን ከየቤቱና ተቋማት የሚሰበስቡ 2610 ኪሎ ሜትር የፍሳሽ መረብ መዘርጋት ተችሏል። ይህ የፍሳሽ መስመር ዝርጋታ ከለውጡ በፊት የተሰሩና እንደ ቃሊቲ ያሉ ፍሳሽ ማጣሪያ ጣቢያዎች ከተጠቃሚው ጋር ማገናኘትና ወደ ማጣሪያ ጣቢያ የሚገባ ፍሳሽ በብዙ እጥፍ እንዲያድግ ከማድረግ አኳያም ያላቸው ሚና እጅግ ትልቅ ነው። ከማጣሪያ ጣቢያ ግንባታ አንጻር በተለያዩ ቴክኖሎጂዎች የሚሰሩ እንደ ቦሌ አራብሳ፣ ጨፌ፣ ፉሪያና ኮየ 1 የካጣፎና መሪሎቄ እንዲሁም ሌሎች ማጣሪያ ጣቢያዎች ተሰርተዋል። ከዚህም ባሻገር በቦሌ አራብሳና ጎሮ ስላሴ የፍሳሽ ግፊት መስጫ ጣቢያዎች በዚህ 7 ዓመት ውስጥ ከተሰሩት መካከል ናቸው። በየቀኑ ተጣርቶ የሚወገደው ፍሳሽም መልሶ ከመጠቀም አንጻር ለከተማዋ አረንጓዴ ልማት በመዋል ትልቅ ሚና እየተጫወተ ይገኛል። ዘመናዊ ፍሳሽ አወጋገድ ተጠቃሚ ደንበኞች ኢንዱስትሪ ያልሆኑ መኖሪያ ቤቶች፣ ሆቴሎችና ተቋማትን ጨምሮ በ2011 መጨረሻ 143092 የነበረውን ፍሳሽ በዘመናዊ መንገድ ተጠቃሚ ቤት ለቤት ቅጥያ ወደ 307473 ከፍ ማድረግ ተችሏል። መስመር ባልተዳረሰባቸው አካባቢዎች ፍሳሽ የሚያነሱ 90 አዳዲስ የፍሳሽ ማንሻ ተሽከርካሪ ግዢ ተፈጽሞ አገልግሎቱን የማሳለጥ ሥራ እየሰሩ ይገኛሉ። የመዲናዋ ፍሳሽ በዘመናዊ መንገድ የማሰባሰብ የማጣራትና የማስወገድ አገልግሎት ሽፋንም የዛሬ 7 ዓመት ከነበረበት 23 በመቶ ወደ 41.5 በመቶ ማሳደግ ተችሏል። ከመጸዳጃ ቤት ግንባታ አንጻርም በትምህርት ቤቶች 53፣ በጤና ተቋማት 37፣ የጋራ 23 እና የሕዝብ 28 መጸዳጃ ቤቶች የተገነቡ ሲሆን ባለስልጣኑ በ2017 በጀት ዓመት ማብቂያ በተሰጠው ኃላፊነት መሰረት 18 አዳዲስ የሕዝብ መጸዳጃ ቤቶች የኮሪደር ልማቱን ተከትሎ ገንብቷል። እነዚህ ከላይ የጠቀስናቸው አበይት ተግባራት ጽዱና ውብ
ከተማን የመፍጠር ራዕይን የሚያሳልጡና ዘመናዊ ፍሳሽ አወጋገድ ስርዓትን ከፍ የሚያደርጉ ናቸው። በቀጣይ ዘገባችን አሁን እየተሰሩ ያሉና ግንባታቸው በተለያየ ደረጃዎች የሚገለጹ ሲጠናቀቁ የከተማዋን ዘመናዊ ፍሳሽ አወጋገድ አገልግሎት በከፍተኛ ቁጥር የሚያሳድጉ ፕሮጀክቶችን እንዳስሳለን። ቸርን ሰንብት።